በአማራ ክልል ነገሮች ከብልጽግናው እቅድና ግብ በተቃራኒው እየተጓዙ ነው የተባለ ሲሆን ጠፍቷል፣ ተዳክሟል፣ ወደ ሽፍታነት ወርዷል የተባለው የፋኖ ጦር ወረዳዎችን በመቆጣጠር ወደፊት እየገሰገሰ እንደሆነ ተነግሯል። ሸገር ተቀምጦ የድል ዜና የሚጠብቀው የኦህዴድ ሹማምንትም ያልጠበቁት መርዶ 4 ኪሎን እያመሰው እንደሆነ ነው የመረጃ ምንጮች የገለጹት። የፋኖ ክንድ እንደ እሳት የሚፋጅባት ዳሞት ከፍተኛ የባዴን ሹማምንት ከብልጽግና ጋር በቃም ብለዋል። የፖሊስ አዛዦችም ከፋኖ ጋር አልዋጋም ብለው በራሳቸው ፈቃድ ከኃላፊነታቸው መልቀቃቸው ነው የተሰማው። በሌላ በኩል በሸዋ በተካሄዱ ውጊያዎች ፋኖ ከፍተኛ ድል ማስመዝገቡን አስታውቋል። በተለይም በኤፍራታና ግድም ቀጠና የተሰማራው ያገዛዙ ጦር በፋኖ ኃይሎች ክፉኛ ምት እንደደረሰበት ነው የተሰማው። ቀዳሚው መረጃችን ነው። የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ፋኖና አጋሮቹ ተስፋ ቆርጧል የሚል ፕሮፓጋንዳውን በአንድ በኩል ቢቀጥሉም ከደቡብ ጎንደር ካሉ ቀጠናዎች ግን ያገዛዙ ሰራዊት ጠቅልሎ ሊወጣ እንደሆነ ተሰምቷል። በሌላ በኩል ከዚህ በላይ አንታገስም ብሏል የጎንደር ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለኢዝ የሰማዕታት አንድነት ጉባኤውና የሥራ አስፈጻሚ ስብሰባ አንደኛ መደበኛ ጉባኤውን አጠናቋል። በዚህ ጉባኤም ባለ 4 ነጥብ ያቋም መግለጫ በማውጣት ቆርጦ ውሳኔውን ይፋ አድርጓል። ሌላኛው መረጃችን ነው። ዋና ካምፑ በፋኖ እጅ ገባ። የአማራ ፋኖ ብሔራዊ ንቅናቄ ከባድ ውጊያ ካደረገ በኋላ ነው ዋናውን ካምፕ መቆጣጠር የቻለው ተብሏል። ይህ በእንዲህ እንዳለ የአብይ አህመድ ለአማራ ሕዝብ በአሚኮ በኩል የመጨረሻ የተባለውን መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዶክተር አምባቸው ሆነ ጄኔራል ሰዓረ መኮንን ወዳጆች የነበሩ በማለት ሲብላላ በቆየው እንቆቅልሽ ላይ አስተያየቱን ሰጥቷል። ባለፉት ዓመታት እንቅልፍ አጥቻለሁ ሲሉም ተደምጠዋል። የቀድሞ የኦህዴድ ባለስልጣናት በበኩላቸው አብይ አህመድ ዶክተር አምባቸው ወዳጅ ነበር ቢሉም ነገር ግን ወዲህ ነው ሲሉ አዲስ መረጃ አውጥተዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹን አልፋል። መላላክ የማይሰለቸው የአማራ ብልጽግና ጥርቅም እንደተጠበቀው የመላላክ አቅሙን ለማሳደግ የሚያስችለውን የምክር ቤት ስብሰባ በባህር ዳር እያካሄደ ነው። በእንዲህ ያሉ አጀማመራቸውና ፍጻሜያቸው ቀድሞ የሚታወቅ መድረኮች ስለ ሕዝብ ነጻነት ማንሳት በባዲን ብልጽግና ቤት የተለመደ ነውር ነው። ስለሚገደል አማራነት፣ ስለሚታፈን ማንነት ማንሳት የመላላክን መንገድ የሚያደናቅፍ ክፉ ሐሳብ ነው። ከዚህ ቤት አማራነት ሲረገም፣ ማንነት ሲዋረድ ቤቱ በእልልታ ይደምቃል። የጉዳዩ አስፈጻሚዎች ልብ ይሞቃል። ሌላ ከፍ ያለ የመላላኪያ ወንበር ይናፈቃል። ሆዳምነት የዋቱ አጎብዳጅ የብልጽግናውም አሸርጋጅ ሆኖ የባዲን ብልጽግና ያልተበረዘ ወደፊትም የማይበረዝ ንጹህ ማንነቱ ነው። ለአማራ ሕዝብ ከኦህዴድ ብልጽግና የባሰ ጠላት የለውም ተብሏል። የአማራ የዘር ማጥፋት ፕሮጀክቶች ሁሉ የሚነደፉት በብልጽግና ቤት ነው። ይህ ቤት የሚያደርገው የትኛውም አይነት የአዳራሽ ላይ ውይይትም ለጸረ አማራ ፕሮጀክቱ እርሾ የሚሆን ሐሳብ የሚዋጣበት እንጂ ስለ ነጻነት፣ ስለ ሕዝብ ፍላጎት፣ ስለ ነገ የተከበረ ማንነት የሚመከርበት ስርዓት የለውም። መረጃዎቻችን ሲቀጥሉ ፋኖና አጋሮቹ ተስፋ ቆርጠዋል ያለው ጄኔራል መሐመድ ተሰማ አጋሮቹ ማን እንደሆኑ ከመግለጽ ቢቆጠብም ከመጋረጃ ጀርባ ግን ደቡብ ጎንደር ውስጥ መከላከያ ሊወጣ ነው የሚለው መረጃ ከተሰማ በኋላ ካድሬው እንደለመደው ድንጋጤ ውስጥ ገብቷል። የስማዳ ዋና አስተዳዳሪ በጉዳዩ ዙሪያ ተጠይቀው መከላከያ አይወጣም የሚል ምላሽ ቢሰጡም ሌሎች የባዴን አመራሮች ግን አስተያየት ከመስጠት ተቆጥበዋል። የኦህዴድ መከላከያ ከአብዛኛው የወሎ ቤት አማራ አካባቢዎች ለሌላ ግዳጅ በሚል በቅርቡ መውጣቱ የሚታወቅ ሲሆን አሁን ደግሞ ደቡብ ጎንደርን ይደግማል መባሉ ባዴኖችን አስደንግጧል። አሁን ባለው ተጨባጭ የሀገሪቱ የኃይል አሰላለፍ የአብይ አህመድ ሰራዊት ተወጥሮ እንደሚገኝ የሚነገር ሲሆን ከህወሓት ጋር እየተባባሰ የመጣው ውጥረት ደግሞ ሰራዊቱ በአማራ ክልል ያለውን ይዞታ ወደ ማሸጋሸግ ደረጃ እንዲሸጋገር አስገድዶታል ይባላል። ሁለት ግንባሮች ላይ በአንድ ጊዜ ጦርነት መክፈት ለአብይ አህመድ ከባድ ፈተና መሆኑን የሚገልጹት የመረጃ ምንጮች ያለው አማራጭ የድሮን ማት ማዝነብ ካልሆነ በስተቀር እግረኛ ሰራዊት ቀጠናውን መቆጣጠር ፍጹም እንደማይችል ይገልጻሉ። ይህም ቢሆን ቅሉ ቀጣይ የብልጽግና ኢላማ ነው ተብሎ የሚነገርለት ህወሓት ጦርነቱ ከዚህ ቀደም እንደነበረው አይደለም በማለት ለድሮኑ ጥቃት ሙሉ መፍትሄ እንደሚኖር በተደጋጋሚ በልሳኖቹ በኩል በመግለጽ ላይ ነው። ወደ ግንባር መረጃዎች ስንመለስ ደግሞ በኤፍራታ ግድም ቀጠና የተሰማራው የአገዛዙ ኃይል ክፉኛ ኪሳራን አስተናግዷል። በሸዋ ጠቅላይ ግዛት ኤፍራታና ግድም በትናንትናው ዕለት በላይኛው አለላ ቀበሌ ልዩ ቦታው ከሰያት በተባለች ስትራቴጂካዊ ምድር
ለዘረፋና ለወረራ የተሰማራው የገዢው አገዛዝ ኃይል በጀግንነት የትጥቅ ትግል አበጋዞች የቃጠሎ ምት እያስተናገደ ይገኛል። በቀጠናው የወረራ ዓላማን ግቡ የተንቀሳቀሰው የአገዛዝ ኃይል የመከቱት የአፋብን ሸዋ ጠቅላይ ግዛት አሳምነው 77 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት 2 በግሬ ሻለቆች በጋራ ደቁሰውታል ነው የተባለው። በተመሳሳይ ዋና ካምፑ በፋኖ እጅ ገብቷል። የአማራ ፋኖ ብሔራዊ ንቅናቄም በወለጋ ቢዛሞ ኢንሻ ሰይድ እዝ በብልጽግና ካምፕ ላይ ጥቃት አድርሶ ካምፑን መቆጣጠሩን የተሰማው የወለጋ ቢዛሞ ኢንሻ ሰይድ እዝ በምስራቅ ወለጋ ዞን ኪረም ወረዳ ባደረገው ከባድ ውጊያ የብልጽግናው ሰራዊት ሲተማመንባቸው የነበሩ ምሽጎች በመስበር ከፍተኛ የሰው ኃይል ያከማቸበትን ካምፕ በማስለቀቅ ተቆጣጥሮታል። ይህን ፈታንና ያልተጠበቀ ከባድ ምት ተከትሎ ብልጽግና ተጨማሪ ኃይል ከተለያየ አቅጣጫ አስገብቶ ለመክበብ ያደረገው ሙከራ በፋኖ ከባድ ምት ሊሳካለት አልቻለም። በዚህ የተነሳም የብልጽግናው ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ድብደባ በኪረም ወረዳ አዲስ ዓለም ከተማ ላይ መፈጸሙን የአካባቢው ነዋሪዎች ገልጸዋል። የጎንደር ጠቅላይ ግዛት በላይ ዕዝ ደግሞ አንታገስም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የተማታት አንድነት ጉባኤውንና የስራ አስፈጻሚ ስብሰባ አንደኛ መደበኛ ጉባኤውን ዛሬ አጠናቋል። ጉባኤውን ሲያጠናቅቅም ባለ 4 ነጥብ የአቋም መግለጫ በማውጣት ውሳኔውን ይፋ አድርጓል። የጎንደር ጠቅላይ ግዛት በላይ ዕዝ ስራ አስፈጻሚ ኮሚቴ በጉባኤው ማጠናቀቂያ የአማራ ጠላቶች እንደሚፈልጉት የሚሆንበት የአማራ መከራ ለማሳጠር የጠላትን ቅስም ለመስበር የወገንን ክንድ ለማጠናከር ሲባል በአማራ ትግል ውስጥ የገቡ ጠላፊ ረጅም እጆች ይቆረጣሉ፣ በትግላችን ውስጥ የተሰገሰጉ ተላላኪ ባንዳዎች ተመንጥረው ይወጣሉ፣ ህዝባችንን ማህበራዊ እረፍት የሚነሱ ዘራፊዎችና አጋቾች አደብ ይገዛሉ፣ የአማራ ፋኖ አንድነት ወደ አስገራሚ ምርት ያድጋል ሲል አስታውቋል። እዚህ በቅርቡ ከተመሰረተው አንድነት በተቃራኒ ለቆሙ ግለሰቦች እነዚህን ግለሰቦች የሚዲያ ሽፋን ለሚሰጡ ሚዲያዎች ለመላው የጎንደር ጠቅላይ ግዛት በላይ ዕዝ ሰራዊትና ለመላው ህዝብ ጥሪ አስተላልፏል። የአማራን ህዝብ በተጻራሪ ለቆሙና የአንድነት ጠላት ለሆኑ ግለሰቦች የ3 ቀናት ጊዜ ገደብ ያስቀመጠ ሲሆን በተሰጣቸው ቀንም ይቅርታ ጠይቀው ወደ ተመደቡበት የኃላፊነት መደብ እንዲገቡ ገልጾ ሆኖም በእንቢታቸው የሚጸኑ ከሆነ ለአማራ ህዝብ ትግልን ለህልውናው ሲል የራሱን እርምጃ እንደሚወስድም አሳስቧል። በመጨረሻም አብይ አህመድ ለአማራ ህዝብ መልእክት አለኝ በማለት ህዝቡን ጠብቁኝ ብለዋል። ከጦርነቶች ጉዳይ የሌለው ጠቅላይ ሚኒስትሩ አሁንም ህዝብን ለተጨማሪ ጦርነት እንደሚጋብዝ በመጠበቅ ላይ ነው። በባዴን ሊሳን አሚኮ ይቀርባል ተብሎ የሚጠበቀው በዚሁ የጠቅላይ ሚኒስትሩ መልእክት እስካሁን ድረስ የአማራ ህዝብ ለደረሰበት በደልና እልቂት የሱ እጅ እንደሌለበትና የአማራ ህዝብን ድጋፍ አሁንም እንደሚያስፈልገው አብይ አህመድ በዚሁ መድረክ ጥሪ ማቅረቡ ተሰምቷል። በዚህ ብቻም ሳያበቃ በአማራ ክልል የተፈጸሙና ዛሬም ድረስ ፍትህ ባላገኙ ጉዳዮች ላይ አብይ አህመድ አስተያየት ሰጥቷል ተብሏል። ከነዚህ ጉዳዮች ውስጥ ደግሞ የሰኔ 15ቱ ግድያ አንዱ ሲሆን ዛሬም አብይ አህመድ ከደሙ ንጹህ ነኝ በማለት ዶክተር አምባቸው ሆነ ጄኔራል ሰዓረ መኮንን ጓደኛሞች እንጂ ጠላቶች እንዳልነበሩ ተናግረዋል። አብይ አህመድ ይህን ጉዳይ በዚህ ሰዓት ለማቅረብ ለምን ፈለገ የሚለው ጥያቄ በመነሳት ላይ ነው። በቅርቡ በጉዳዩ ዙሪያ ከፍተኛ የወዴድ ባለስልጣናት አዲስ ሚስጥር ያወጡ ሲሆን አብይ አህመድም ይህን ጉዳይ እንቅልፍ ሳይነሳው እንዳልቀረ ተጠርጥሯል። በደንብ እየተገናኘን እንወያይ ነበር ጄኔራል ሰዓረን በተወስድ ቦርዲንግ ስኩል በጋራ የተማርነው ብለዋል። ኦህዴዶች ግን የአብይ አህመድ የዛሬውን ሟቹ ወዳጅ ነበሩ የሚለውን ትርክት በፍጹም አይቀበሉትም። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ነው መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።